ለመጨረሻ ጊዜ በብርቱ የተናደዳችሁት መቼ ነበር? በዚያ ሰዓት የተናገራችሁትን ቃል ታስታውሳላችሁ? ወይም የወሰናችሁትን ውሳኔ? ሁላችንም ሰዎች ነን። መቆጣት፣ መበሳጨትና ስሜታችንን መገንፈል ተፈጥሯዊ ነው። ነገር ግን በአንድ ወቅት ታላቁ ፈላስፋ አርስቶትል የተናገረው እጅግ ጥልቅ እውነት አለ። ማንኛውም ሰው ሊቆጣ ይችላል። ያ ቀላል ነው። ነገር ግን በትክክለኛው ሰው ላይ በትክክለኛው መጠን፣ በትክክለኛው ጊዜ፣ ለትክክለኛው ዓላማና በትክክለኛው መንገድ መቆጣት፣ ይሄ ግን ለሁሉም ሰው ቀላል አይደለም ነበር ያለው። አዎ መቆጣት ቀላል ነው። ከባድነቱ ቁጣችን ውስጥ ሆነን የምናደርገውን ነገር መምረጥ ላይ ነው። ዛሬ በዚህ ቪዲዮ ስንናደድ በፍጹም ማድረግ የሌሉብንን 3 ዋና ዋና ነገሮች እናያለን። በመጨረሻም በህይወታችን ውስጥ ትልቅ ለውጥ የሚያመጣ አንድ የታሪክ ምሳሌ እንጋራለን። እስከ መጨረሻው አብራችሁን ቆዩ። አንደኛውና ትልቁ ስህተት ወዲያውኑ ምላሽ መስጠት ነው። በንዴት ቅጽበት አእምሯችንን የሚቆጣጠረው አሚግዳላ በተባለው የስሜት ማዕከላችን አለ። ይህ ክፍል ደግሞ በንዴት ጊዜ ምክንያታዊነትን አውጥቶ ይጥላል። ዛሬ በቴክኖሎጂ ዘመን ይህ ስህተት የብዙዎችን ህይወት እያበላሸ ይገኛል። እስኪ አስቡት፣ በስራ ቦታ ከስራ ባልደረባችሁ ወይም ከአለቃችሁ ጋር ተቀያየማችሁ። በዚያ ቅጽበት በንዴት ተሞልታችሁ ወቃሽ ወይንም ደግሞ ፐርሰናሊ ሰውን የሚነካ የኢሜል መልእክት ጻፋችሁና ሴንድ የሚለውን ቁልፍ ተጫናችሁ። ከ30 ደቂቃ በኋላ ንዴታችሁ ሲበርድና አእምሯችሁ ሲረጋጋ ምን ይሰማችኋል? ጸጸት። ነገር ግን የላካችሁትን ኢሜይል መመለስ አትችሉም። ያ የ30 ሰከንድ ንዴት የስራ እድላችሁን ወይም ያላችሁን መልካም ስም ለዘላለም ሊያበላሽ ይችላል። ስለዚህ ስንናደድ ስልካችንን መዝጋት፣ መጻፍ ማቆምና ዝም ማለት የመጀመሪያው የመከላከያ ጋሻችን ይሆናል ማለት ነው። ሁለተኛው ደግሞ ስንናደድ ማድረግ የሌለብን ነገር ውሳኔ አለመወሰን ነው። ሁለት ጥንዶች በከፍተኛ ሁኔታ ቢጨቃጨቁ እና በዛ በጭቅጭቅ በንዴት ሰዓት ውሳኔ ቢወስኑ የሚመጣውን አብረን እናያለን። ሁለተኛውና እጅግ አደገኛው ነገር በንዴት ቅጽበት ውሳኔ መወሰን ነው። ንዴት ጥቅጥቅ እንዳለ ጭጋግ ነው። ጭጋግ በበዛበት መንገድ ላይ መኪና መንዳት አደጋ እንደሚያስከትለው ሁሉ በንዴት ጭጋግ ውስጥ ሆኖ የሚወሰን ውሳኔም የህይወት አደጋ አለው። ለምሳሌ በትዳር ወይም በፍቅር ግንኙነት ውስጥ በትንሽ አለመግባባት የተነሳ በሚፈጠር ኃይለኛ ቁጣ ውስጥ ሆነው ተለያይተናል ወይም ሁለተኛ ፊቴን አታይም የሚባባሉ ባለትዳሮች ወይም እንደዚህ ብለው የሚወስኑ ጥንዶችን ልታዩ ትችላላችሁ። ንዴታቸው ሲበርድ ግን ነገሩን በሰላም መፍታት ይቻል እንደነበረ ይረዳሉ። ነገር ግን በቁጣ የተናገሩትን ውሳኔ ግንኙነቱን በማይጠገን መልኩ ሰብሮት ከረፈደ ሊሆን ይችላል። በቁጣ ጊዜ የሚወሰኑ ውሳኔዎች ጊዜያዊ ስሜትን ለማርካት የሚደረጉ የረጅም ጊዜ ኪሳራዎች ናቸው ማለት ነው። ሶስተኛው ደግሞ ንዴትን በንዴት ለመፍታት አለመሞከር ነው። ብዙ ሰዎች ስትናደድ ጩህ፣ ዕቃ ስበር፣ ንዴትን አውጣው የሚል ምክር ሲሰጡ ይሰማል። ነገር ግን የስነ ልቦና ጥናቶች የሚያሳዩት ተቃራኒውን ነው። ንዴትን በኃይል በጩኸት ወይም ዕቃ በመስበር ለመግለጽ መሞከር በውስጣችን ያለውን የቁጣ እሳት ይበልጥ ያቀጣጥለዋል። ይህ በትክክል እሳት ላይ ነዳጅ የመጨመር ያህል ነው። በጮህን ቁጥር የልባችን ምት ይጨምራል፣ ደማችን ይፈላል፣ ቁጣችንም ስር ይሰዳል። ንዴትን በኃይል መፍታት ልማድ እየሆነ ይመጣና በቀላሉ ለጥቃትና ለከፋ ጸብ ያጋልጠናል። ይህንን እውነት ይበልጥ በጥልቀት ለመረዳት አንድ በአባትና በልጅ መካከል የተደረገን እጅግ ድንቅና አስተማሪ ታሪክ እነሆ። በአንድ መንደር ውስጥ በጣም ፈጣንና ንቁ ነገር ግን እጅግ ቁጡ የሆነ አንድ ትንሽ ልጅ ነበር። ይህ ልጅ ሲናደድ የሚናገረውንና የሚያደርገውን አያውቅም ነበር። የአባቱንም ልቡን ያሳዝን ነበር። አባት የልጁ የንዴት ጠባይ በጣም ስላሳሰበው አንድ ቀን አንድ ትልቅ መፍትሄ አሰበ። አንድ ከረጢት ሙሉ የብረት ሚስማሮችና አንድ መዶሻ ለልጁ ሰጠው። ልጁም ግራ በመጋባት አባቱን አየ። አባቱም እንዲህ አለው፣ ልጄ ከእንግዲህ ቁጣ ሲመጣብህና ራስህን መቆጣጠር ሲያቅትህ ከጀርባችን ባለው የእንጨት አጥር ላይ አንድ ሚስማር እየሄድክ ምታ። በመጀመሪያው ቀን ልጁ በጣም ተናዶ ስለነበር ወደ አጥሩ እየሮጠ በመሄድ 37 ሚስማሮችን በአጥሩ ላይ መታ። እያንዳንዱ ንዴቱ ቁጥር መዶሻውን እያነሳ ሚስማር መምታቱን ግን እያደከመው መጣ። በቀጣዮቹ ሳምንታት ወደ አጥሩ ሄዶ ሚስማር ከመምታት ይልቅ ራሱን
መቆጣጠር እንደሚቀለው እየተረዳ መጣ። በአጥሩ ላይ የሚመታቸው ሚስማሮች ቁጥርም እያነሰ ሄደ። በመጨረሻም ልጁ ለአንድ ቀንም እንኳ ሳይቆጣ የዋለበት ታላቅ ቀን ደረሰ። በጣም ደስ ብሎት ወደ አባቱ ሮጦ በመሄድ ዛሬ አንድም ጊዜ እንዳልተቆጣ ነገረው። አባቱም ፈገግ ብሎ ልጁን አቀፈውና እንዲህ አለው፣ በጣም ጥሩ ልጄ፣ አሁን ደግሞ ሙሉ ቀን ሳትቆጣ በዋልክ ቁጥር ከአጥሩ ላይ አንዳንድ ሚስማር እየነቀልክ አውጣ አለው። ቀናት አለፉ፣ ሳምንታትም ተተኩ። ልጁ በአጥሩ ላይ የነበሩትን ሚስማሮች በሙሉ ነቅሎ ጨረሰ። አባቱንም ይዞ ወደ አጥሩ ወሰደው። አባቱ የልጁን ትከሻ ይዞ ወደ አጥሩ እያመለከተ እንዲህ አለው፣ ልጄ ሆይ በጣም አስደናቂ ስራ ሰርተሃል። ነገር ግን አጥሩን በደንብ ተመልከተው፣ በሙሉ ተበሳስቷል። ይህ አጥር መቼም ቢሆን እንደ ጥንቱ ሊሆን አይችልም። ስትናደድ በሰዎች ላይ የምትናገራቸው ቃላትና የምታደርጋቸው ነገሮች በሰዎች ልብ ላይ ልክ እንደዚህ አጥር ጠባሳ ጥለው ያልፋሉ። በኋላ አዝናለሁ ብትል እንኳ የልቡ ጠባሳ መቼም አይጠፋም አለው ይባላል። ወደ መጨረሻው እየሄድን ነው። ተግባራዊ መፍትሄዎችን እናያለን። የአጥሩን ታሪክ ሁልጊዜ በህሊናችን ልናኖረው ይገባል። ታዲያ ያ የቁጣ ስሜት ሲመጣብን ራሳችንን እንዴት እንቆጣጠር ለሚለው ደግሞ 3 ደረጃዎች አሉ። የመጀመሪያው ቆም ማለት ነው፣ ዘፖዝ የሚሉት። ቁጣ ሲሰማችሁ ወዲያውኑ ምላሽ ከመስጠት ይልቅ ቆም ብሉ። ከ1 እስከ 10 ቀስ እያላችሁ ቁጠሩ። በዚህ ጊዜ አእምሯችሁ ከስሜታዊነት ወደ ምክንያታዊነት የሚሸጋገርበትን ወሳኝ ሰከንዶች ያገኛል። ጥልቅ ትንፋሽ መውሰድም የልብ ምትን ያረጋጋል። ሁለተኛው መራቅ ነው፣ ቱ ዎክ አዌይ። ንዴቱን ከቀሰቀሰብን ሰው ወይም ቦታ ለአፍታ ዞር ማለት ድክመት አይደለም፣ ይልቁኑ ትልቅ ብልህነት ነው። በኋላ እንነጋገራለን ብሎ አካባቢውን መልቀቅ ግጭቱን ከመነሻው ያበርደዋል። ሶስተኛው ደግሞ ፊት መታጠብ ወይም ውሃ መጠጣት ነው። ይህ ቀላል ቢመስልም ትልቅ ሳይንሳዊ እውነት አለው። ቀዝቃዛ ውሃ መጠጣት ወይም ፊት መታጠብ በሰውነታችን ውስጥ የፈላውን የሆርሞን አድሬናሊን በአካልም ጭምር ለማረጋጋት ይረዳል። እንግዲህ ቁጣ ተፈጥሯዊ ስሜት ሆኖ ሳለ ቁጣችን እኛን እንዲነዳንና የሰዎችን ልብ እንዲሰብር መፍቀድ የለብንም። ከእንግዲህ ቁጣ ሲመጣባቸው ያንን የተበሳሳውን የእንጨት አጥር አስታውሶ ጠባሳ ከመተው ቆም ብሎ ማለፍን እንምረጥ። ስለሰማችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም።